ኢትዮጵያዊ መልኩን ነብርም ጅንጉርጉርነቱ አይለውጥም ኢትዮጵያ። የዛሬ እንግዳችን ሕፃን ጌዲዮን ተስፋዬ ስንት ዓመት ነው? ሰፈርህ የት ነው? አሜሪካ ግቢ። አሜሪካ? ድሮ አሜሪካን ግቢ ነው እንዴ? እስቲ አሁን ሰፈራችሁ መሄድ ብፈልግ እኔ መንገዱን ጠቁመኝ እስቲ። በየት በኩል ነው የሚሄደው? ከዚህ በዚህ ወደ ታች ወርደ፣ እሺ። ከዘመላ በዚህ ይዤ፣ እሺ። ቀጥታ ሄዳለሁ። እሺ። ከዘመላ ወደዚህ ታጥፈ። ስንት ጊዜ? ህልም ምንድን ነው? ተኝተህ የምታየው ህልም አይተህ ታውቃለህ አንተ? እስቲ ንገሬ፣ ምን አየህ? እኔ ትልቆኝ መኪና ገዝቼ፣ እሺ፣ ሀብታሙኝ ከዘመላ እነሳለሁ ብቻ ምንም የለም ቡጭ ነው። አንተ ስታድግ ምን መሆን ነው የምትፈልገው? ኢንጂነር። በኋላ ልክ ስታድግ ኢንጂነር ስትሆን ስንት ብር እንዲከፈል ነው የምትፈልገው? ብዙ ብር። ስንት? 200 ብር። ትልቅ ሰው ስትሆን አባት መሆን ትፈልጋለህ? ልጅ። መርካቶ አካባቢ ነው አለ የምትውለው የነበረው? ምን ተራ የሚባሉ አሉ መርካቶ ውስጥ የንግድ ቦታዎች? አምፖል ተራ። ምንድን ነው እዛ አምፖል ተራ የሚሸጠው? ዲዛ ምናምን። ዲዛ ምንድን ነው? ሚስማር። እሺ። ቀለበት ምናምን። የምን ቀለበት? የተበጣጠሱት። ሌላስ ምን ተራ አለ? ወፍጮ ተራ። ምንድን ነው ወፍጮ ተራ ደግሞ? ወፍጮ መልቀም። ወፍጮ ይለቀማል እንዴ? እንደዚህ አፍስ ነው እህሉን። ወፍጮ ተራ ማለት ብዙ ወፍጮ ቤት ያለበት ነው። እሺ። ከዛ እህሉ ምን ይደረጋል? ሰቦና ነው የሚያውቁን። ያላውቁ። ሰቦና ማን ነው? ከኔ ጋር ያለው። ታላቅ ነው ታናሽ ነው? እሱም 7 ዓመቱ ነው። ሌላ ምን ተራ አለ መርካቶ ውስጥ? በርበሬ ተራ። ቡሌ ምንድን ነው? ቡሌ ምግብ። ምን አይነት ምግብ? ተመላሽ። ቡሌ ማለት ተመላሽ ነው። ከምን የሚመለስ ነው? ከሰው። ሰዎች በልተው ሲበቃቸው የሚመለሰው ነው ቡሌ። ይሸጣል እንዴ እናንተ ሰፈር? ስንት ብር ነው የሚሸጠው አንድ ቡሌ? አንዱ 10 ብር ይላል፣ አንዱ 20 ብር ይላል። እንደዛ ነው የሚሸጠው። በፌስታል ነው ወይስ በእጅ ነው የሚለካው? እንዴት ነው ሲሸጥ? በፌስታል። ይጣፍጣል አይጣፍጥም? ስጋ ያለው ነው። ስጋ ሲኖር ከየት ነው የምትገዛው አንተ ቡሌ? ቡሌ እኮ ተገዝቶ አይደለ፣ ተመላሽ አለ ስንላቸው ነው የሚሰጡን። ቅድም 10 ብር አለ ምናምን እና ለልጆቹ ነው የምሸጥላቸው። እናንተ ናችሁ ነጋዴዎቹ? እናንተ በነፃ ያገኛችሁትን ለምን እንደምትሸጡት? ፖስተር ልንገዛበት። የምን ፖስተር? ፖስተር ሮኒ ባጊ ያለበት፣ መስተሪ ቦቡጂ ያለበት። የህንድ ፊልም አክተሮች ናቸው። የህንድ ፊልም ታያለክ? የት? ፊልም ቤት። ስንት ነው የምትከፍለው? 10 ብር። ፊልም 10 ብር ገባ? አሁን በእኛ ጊዜ 50 ሳንቲም ነበር። ለበዓል ብዙ ጊዜ ምንድን ነው የሚታረደው? በሬ። እሺ። ግመል። ትክክል ነው። አንዳንድ ክልልም ወደ አፋር ወደ ሶማሌ ክልል ሊታረድ ይችላል። እሺ። ፍየል። የግመሉን እንዴት አወቅህ አንተ? እነሰቡና ነው አንዋር መስጊድ ሲበሉ ነው። አንተ በልተህ ታውቃለህ የግመል ስጋ? ክርስቲያኖኜ ገብቼ በላሁ። መስቀሌን አውልቄ እዚህ ተቀጠቅኩኝና ገብቼ በላሁ። ጸልየህ ታውቃለህ? ምን ብለህ ነው የምትጸልየው? ሬዲ ብለህ ነው የምትጸልየው? እስቲ በልና ጸልይ። ሬዲ የሷ ሬዲ ቴንኪ ጓስ ፎርዛ ዳይ ፎርዛ ፉድ ፎርዛ አሜን አምላካችን የተባረከ የተቀደሰ አብርሃም ተባረካችን የተባረከ አብርሃም አሜን ሚስ እንብላ። ይኸው ኢትዮጵያ ውስጥ በጣም ውዱ ነገር ምንድን ነው? ሽንኩርት። ብዙ ብር ነው አሁን ሽንኩርት የሚሸጠው? እሺ። ኢትዮጵያ አሁን ሰላም ላይ ነች? ምድር ላይ ሰላም ነች ወይ ማለት ነው? አለቻ ሰላም ነች። ሀገር ተጎዳጅ ሲባል ምኗ ነው የሚጎዳው? ልጆቿ። ሳቅ ዕድሜን ያረዝማል፣ ቁም ነገር ሲታከልበት ደግሞ ይጣፍጣል። እየተዝናኑ በጎ ነገር የሚሰሩበት ዝግጅት በሲያትል ከተማ ብዙዎች በጉጉት የሚጠብቁት
በአይነቱ ልዩ የሆነ የተወዳጁ ኮሜዲያን እሸቱ መለሰ የኮሜዲ ዝግጅት የፊታችን ቅዳሜ ፌብርዋሪ 15 በታውን ሆል ሲያትል ዳውንታውን ይቀርባል። ዋው! ልዩ መድረክ በዶንኪ ቲዩብ የበጎ ጎዳናን መንገድ ያሳያል። ለመጀመሪያ ጊዜ በሲያትል እናት አባቶችን ይዘው ይምጡ ይለዎታል። ዕድሜ ቀጥል ምርቃት ያገኛል። ፌብርዋሪ 15 የቤተሰብ ቀን ለሰዓታት ብርዱን ወደ ኋላ ወጥለው የፕሌን ቲኬት ሳይከፍሉ ሀገር ቤት ደርሶ የመምጣት ያህል የሚዝናኑበት የ1 ሰዓት ተኩል የስታንዳፕ ኮሜዲ ርዝም ይላል አደላ ከ5 ፒኤም ጀምሮ ቅንጡ በሆነው ታውን ሆል መግቢያ ትኬቶችን በሐራምቤ ማርኬት፣ በዜማ ሬስቶራንት ዳውንታውንና በዛጎል ሬስቶራንት ያገኙታል። የዚህ ታላቅ ዝግጅት የክብር ስፖንሰሮች ስማርት ለርኒንግ ሴንተር፣ አሜሪካን ፋሚሊ ኢንሹራንስ ኤጀንት ጽዮን ወልደ ኪሮስ፣ አልሚ ምርቶችና ኦሜጋ ትራቨል ኤንድ ቱር ናቸው። ሳቅ ዕድሜን ያረዝማል። አንቺ ቆንጆ እና እሙ አንቺ ቆንጆ የተዋጣለት ኮሜዲያን እሸቱ መለሰ ሲያትል መጥቷል። ሲያትል ሚኒሶታ፣ እንደዚህ ለመሳቅ ዝግጁ ናችሁ? እየመጣው ነው። እሺ፣ ሰፈር ውስጥ የተለያዩ ስራዎች ሰርተሃል ይባላል። ዝናን ስንሰማ በጣም ስራ ይወዳል፣ ስራ ይሰራል ይባላል። እውነት ነው? ምን ምን ሰርተሃል? ውሃ መድፋት። ውሃ መድፋት። እሺ። ቆሻሻ ደረቅ ቆሻሻ ማንሳት። ደረቅ ቆሻሻ ማንሳት። ዋው! ሌላስ? አይላንድ መልቀም። ለቅመ ምን ታደርገዋለህ? እሸጠዋለሁ። ለማ? ለሰው። ዋው! በኪሎ ነው ወይስ በብዛት ነው? በማዳበሪያ ነው? እንዴት ነው ሃይላንድ የሚሸጠው? በብዛት። ስንት ብዛት ሲሆን ስንት ብር ይሸጣል? ሰዎች ነው የሚያውቁት። ስንት ይሰጠዋል አንተ? ብዙ ከለቀም ግን 100 ብር። ኧረ ተው፣ በቀን? ከዛ ምን ታደርገዋለህ 100 ብሩ? ምን በላ አቀምጬ ይጠፋል። አስቀምጬው ይጠፋል። ከጊዜ ስትሮጥ አይጠፋም። ቤት ውስጥ የሴት ስራ ምንድን ነው? እቃ ማነሳሳት። እሺ። መጥረግ። እሺ። ልብስ ማጠብ። እሺ። ብስኩት መሸጥ። አሃ። የወንድ ስራስ? ክብደት ማንሳት። እሺ። ብረታ ብረት ማንሳት። እሺ። ዲዛ ማለት ነው። እሺ። ሚስማር ማንሳት ትልቅ። እሺ። ስለዚህ የወንድ ስራ በአብዛኛው መሸቀል ነው ማለት ነው። ሴትስ መሸቀል የለባትም? የለባትም። ለምንድን ነው? ኢሎ ምንድን ነው? ክፍት መኪና መንጠልጠል። ክፍት መኪና ላይ ትንጠለጠላለህ? ለምን? እንደ እግራችን ይቆረጣል። በእግር ላለመሄድ ነው። ግን አደገኛ አይደለም? በእናቴ ስም አንድ ቀን ፈርቻለሁ። ከዛ ላይ በስ ያለ ከተማ ቆም ነው ይሄዳል። በእግሬ እያደረኩኝ መሬቱ በግንባሬ ድፍት አላልኩም። ከዛም በኋላ እኔ ስቄ እየሄድኩኝ ሰቦናና እኔ ይህ እያለን እየሄደ ግንባርን ግን ስትወድቅ አልፈነከተም? ምንም አላለኝ። ተረፍክ? ግን አደገኛ አይደለም? መኪናው ሲኖትራክ እኮ ነው። ሲኖትራክ እኮ ነው። አንተ ሲኖትራክ ነው? ለእኔ እኮ ትንሿ አትክልት የምትጭነው ፒካፕ መስለኛለች። እሷ እኮ እንትን እኮ አላት፣ መስኮት ታይባለች። ሲኖትራክ ግን በቃ ትልቅዬ ስለሆነ አያል። ምኑ ላይ ነው የምትንጠለጠለው? ገመዱን ይዞና ውጥት እንልና ስንሸራ ስንወርድ ደግሞ እያለ መጨረሻ ላይ ደርሳለሁ። ብቻ ደንግጬ ድፍት አላልኩም። አሁን ከዚህ በኋላስ እንዴት ነው? የመንጠልጠል ፍላጎት አለ? የለም አይደል? ለምን? በቃ ማለት እንደዛኛው ሞታሉ። የሞተ ሰው አለ እንዴ? እኛ ሰፈር። በምን? ኢሉ ይዞ። እሺ፣ ወደቀ? ሞዴት እኮ። ስለዚህ መኪና ላይ መንጠልጠል እጅግ በጣም አደገኛ እንደሆነና ሕፃናት መኪና ላይ መንጠልጥለው ሲሄዱ መኪናው በፍጥነት ሲሄድ በግንባራቸው ሲወድቁ ግንባራቸው ተሰንጥቆ እንደሚሞቱ ያው የዚህ ልጅ ገጠመኝና ታሪክ ማስረጃ ነው አይደለ? ስለዚህ ሕፃናት መኪና ላይ መንጠልጠል በፍጹም የለባችሁም፣ አደገኛ ነው። እናንተ ሰፈር ፍንዳታዎች አሉ የሚባል ነገር ሰምቼ ነበር። የሰፈራችሁ ፍንዳታ ማን ነው? የአሜሪካን ግቢ ሰቦና 7 ዓመቱ። እሺ፣ እንዳለ ያስበጭጫቸዋል። የ7 ዓመቱ ልጅ? እነ ማንን ነው የሚያስበጭጫቸው? እነ ያሬድን እና ያዕቆብን ያስበጭጫቸዋል። በምን?
ባዱላ ነው። ኧረ ተው ከፈለገ በእጁ ይደበድባቸዋል። ኃይለኛ ነው። ፍንዳታ ያስባለው ምኑ ነው? ፀጉሩን ጠምልላል። እሺ በምን በባዝሊን ያረግና ጥምልል ወደዛ ያደርገዋል። እሺ እሱ አሁን እኔን ይችለኛል? ታፈራርጧለህ። እኔ ቴንኪው ባዲ ደግሞ ማን ነው? ባዲ ሱቅ ባለ ሱቅ ነው የእናንተ ሰፈር። ብዙ ጊዜ ከሱ ነው እቃ የምትገዛው? ባህሪው እንዴት ነው? ጸባዩ ምርጥ ነው። ዱቤ ይሰጣችኋል? ይታገሳል? ብዙ ጊዜ ከሱ ሱቅ የምትገዛው ነገር ምንድን ነው? ስኳር። እሺ ስኳር፣ ድንች። እሺ ቡናም ከሱ ነው የምትገዛው? ለማይ እንጀራ ስንት ገባ? 15 ብር። 15 ብር እንጀራ? ኦሮ ይሄ ደግሞ ግማሽ እንጀራ ነው። ባዲ ነው ይሸጣው። እንጀራ ቆርሶ ይሸጣል? ይሸጣል። ተቆርሶ? ግማሽ ይሸጣል? ይሸጣል። ስንት ነው ግማሹ? ግማሽ 15። ሙሉስ? ሙሉ 20 ብር። ሙሉ 20 ብር፣ ግማሽ 15 ብር። ጠይቆ ከፈለክ ግማሽ እንጀራ ይሸጣል? አያጠግብም። የሚያጠግበው ስንት እንጀራ ነው? ሙሉ እንጀራ በምን ወጥ? በሚጥሚጣ ነው እንጂ ነው። በመሃል መልእክት አለኝ። ኢትዮ ቤስት ሪል ስቴት በቦሌ መሃል ከቦሌ ማተሚያ ጀርባ G+17 እስከ 5ኛ ድረስ የቢዝነስ ኤሪያና ሱቆች፣ ቢሮዎች ናቸው። ከ6ኛ ፎቅ ጀምሮ መኖሪያ ነው። ቴራሱ ድፍን ቦሌን ፍንትው አድርጎ ያሳያል። ለቦሌ ኤርፖርት የ5 ደቂቃ ርቀት ላይ ይገኛል። ከደንበል ወረድ ብሎ ጌቱ ኮመርሻል ፊት ለፊት ያለው ቦሌ ማተሚያ ጀርባ ኢትዮ ቤስት ሪል ስቴት እጅግ ዘመናዊ የሆነውን አፓርታማ 85% ግንባታ አጠናቋል። በዚህ ዓመት መጨረሻ እየፈጸመ ለገዢዎቹ ያስረክባል። 50%ቱን ባንክ ይከፍልላችኋል። 50%ቱን ብቻ ከፍላችሁ ዛሬውኑ ስም ሊዞርላችሁ ዝግጁ ነው። ምክንያቱም ለእያንዳንዱ ቤት የተሰራ ካርታ አለው። ቀሪውን 50% በ5 በ10 በ20 ዓመት ከባንኩ ጋር ቀስ እያላችሁ መክፈል ትችላላችሁ። ባለ 2ና ባለ 3 መኝታ ጽድት ያሉ አፓርታማዎችን ይዞ ይጠብቃችኋል። እኛም 7ኛ ፎቅ ላይ 197 ካሬ ገዝተናል። ኑና ጎረቤት ኑን። በ0975 44 44 41 ወይም መጨረሻውን 42 እያደረጋችሁ መደወል ትችላላችሁ። በጣም የምትወደውን አንድ ሙዚቃ እስቲ ለተመልካቾቻችን እስቲ አቅርብልኝ። እንደነንተን አልኖረ እንደነማ እንደነንተን አልኖረ እንደ ራስህ ዝፈን የራስህን ምትችል ደስ የሚል እኮ እንደነንተን አልኖረ እንደነንተን አልኖረ። አዎ ዘፈኑ ነው እንዴ? እስቲ ቆመ በደንብ በቃ በዳንስ ምናምን ቅውጥ አድርገህ እንደነንተን አልኖረ እንደነጋሌ ለራሴ ነው የምኖረው ልክ እንዳበሌ ሰው እንደ ቤቱ ይኖራል እንጂ እንደ ጎረቤትማ መቼም ከሰው ጋር መፎካከር ተይ ፍቅሬ እስቲ ስረኛ ነውራ ተይ ፍቅሬ እንደነንተን አልኖርም እንደነገሌ ለራሴ ነው የምኖረው ሰው እንደ ቤቱ ይኖራል እንጂ እንደ ጎረቤቱ መመሳሰል ነው ገለምበሌ ተይ ፍቅሬ ምንም አይጠቅመንም ፍቅሬ ተይ ገልም አሁን የዘፈንከው ዘፈን ታውቃለህ? በጣም የትልቅ ሰው ዘፈን ነው። አንተ አሁን 7 ዓመት አይደል? በአንተ እድሜ የሚዘፈን ዘፈን የለህም? አለ። ምን የሚለው? አንተ ጎበስ እስቲ እሱን በለው። አንተ ጎበስ ተነሳ ተማር እንደ በላ በበታት በማር እማዬ እራበኝ እረስ ከማለቱ ቶሎ መሄድ ነው ወደ ትምህርት ቤቱ ለሀገር ሲሞቱ ትልቅ ነው ክብረቱ። ፍቅርተስ ማነች? ፍቅርተ የሚባል የለም እኛ ጋር እንጂ ፍቅር ነው እንጂ ፍቅርተ የሚባል የለም። ፍቅርስ ምን ነች? ወንድ ነው እንዴ? ተበላው። ፍቅር ምን ነው? እሺ ማታ ነው እንጂ ያገኘኝ። ማታ ነው ያገኘክ? የት? ጆተኒ ስር ትተኛ። ጆተኒ ስር? ለምን ተኛ ጆተኒ ስር? ያቦትኩኝ እተኛለሁ ብቻ እና አላለኝም። አንድ ቀን ምሽት አንተ ጆተኒ ስር ተኝተህ ፍቅር የሚባል ልጅ አገኘ። ምን አለህ የዛን ቀን? እንደምን እንዳለኝ አታስታውሰውም? ከዛ ወደ ቤቱ ይዞ ሄደ። እነ ፍቅር ቤት አደርክ? አንድ ብቻ ድሬ ወደ ቤት ሄድኩ። አንድ ቀን ብቻ ነው ያደርከው እነ ፍቅር ጋር? አይደለም ብዙ ቀን እኮ ብዙ ቀን ነው። አንተ እኔ እኮ መረጃ አለኝ እንዳትዋሸኝ። ብዙ ቀን አድሬ ከዘመላ ወደ እናቴ ጋር ሄድኩ። እኔ ደግሞ ከዛ ግቢ ውስጥ ሸርተቴ ዳገቱ ላይ ስጫወት ማታ እመጣለሁ ብቻ ልብስን እጠባል ተባልኩም። ቤታችሁ እንግዳ ሲመጣ እንዴት ነው የምትቀበለው? እንደዚህ ጎንበስ ብለህ
እሺ ቤት ውስጥ አንተ ስራ ምንድነው? ዝም ብዬ ውጭ ጠዋት 12 ሰዓት ወደ ውጭ መጣት። ከዛ ምን እንደምትሰራው? ተመላሽ እንፈልጋለን። እሺ ከዛም በኋላ ወደ ቤት ይዘን በልተን ከዛም በኋላ ከሌሊቱ 12 ሰዓት ከዛን ድጋሚ 12 ሰዓት ነው የምንገባው። ከ12 እስከ 12 ውጭ ነው የምትውለው? ትምህርት ትማራለህ? ምን ስትሰራ ትውላለህ ታዲያ? ከ12 ሰዓት እስከ 12 ሰዓት ዲዛ መልቀም፣ ብረታ ብረት። እሺ ሌላ ደግሞ አይላንድ መልቀም። እሺ ሌላ ጆተሪ ትጫወታለህ? ቪዲዮ ቤት ትሄዳለህ? ፏ ስትል ነው የምትውለው? ብር እየሸቀልኩኝ። የሸቀልክበትን ብር እዛው ተዝናንተህበት ነው የምትገባው? ብር አጎላለሁ። ከዛስ ወደ ቤት እሄዳለሁ። አሃ ከሰዎቹ ላይ ለምታጎለው ብድር ክፈል ሲባል ልኝ ብራል። ብድር አለብን ያንተ? እንዴ በዚህ እድሜ? በነጣ ነው ሰቦና ነው። የምን ብድር ነው ያለብን? ግዛ ጁስ ግዛ ብሎኝ እኔ ደግሞ ምን ይሰራልኛል ስለው ግዛ አለኝ። እሺ አጣራ። በማ ብር? በእኔ ብር እሱ ጠጣ። ምቀኛ ምንድን ነው? ምቀኛ ማለት አሁን አንተ ምግብ እያበላ እምነት አርግቶ የሚሮጥ። አሃ የእናት ምርቃት ምንድን ነው? ልጄ እንዴት ነው ማለት። ልጄ እንዴት ነህ? እሱማ ሰላምታ ነው። ምርቃት እግዚአብሔር ይባርክ። አሜን። መድኃኒዓለም ይባርክ። አሜን። ያሳድግ። አሜን። አሁን ሽልማት ወደሚያስገኙ ጥያቄዎች ነው የምንሄደው። በስልክ ሰዎች ጥያቄውን ከመለሱልክ ሽልማት አለው። ሽልማቱ አንተ ሕፃን ስለሆንክ ለወላጅ ነው ወይም ደግሞ ለአሳዳጊህ ነው የሚሰጠው። በአንድ ጥያቄ 2,000 ብር ነው ሽልማቱ። በ5 ጥያቄ ስንት ነው? 10,000 ብር። ጥያቄን ጠይቆት ነው። እሺ ጠይቀኝ። ሰነፍ ገበሬ በሰኔ ይተኛል፣ በከኔ ይተኛል፣ በሰኔ ይሞታል። እሺ ስለ ኢትዮጵያ ደግሞ እናውራ እስቲ። ታውቃታለህ ኢትዮጵያን? ምን ነች? እናቴ። ኢትዮጵያ አሁን ስንት ዓመቷ ነው? 1,000 ብቻ? ኧረ ተው። 2,000 ነው የሚሞላው። ከአንተና ከኢትዮጵያ ማን ነው ታላቅ? ኢትዮጵያ እንደ ሀገር ሀብታም ሀገር ነች ወይስ ድሃ ነው የምትባለው? ሀብታም። ኢትዮጵያ ቀሚሷ ምን አይነት ነው? አረንጓዴ፣ ቢጫ፣ ቀይ። ወደፊት መኖር የምትፈልገው ከኢትዮጵያና ከአሜሪካ የት ቢሆን ጥሩ? ኢትዮጵያ። ሁለት የወደደ አንዱንም ታያገኝ ሄደ። በትክክል ተመልሷል። በትክክል። አዳም የት ነው የተፈጠረው? ጫካ ውስጥ። እሺ ከዛስ? ከዛም በኋላ ሔዋንም ጫካ ውስጥ ተፈጠረች። እሺ ከዛስ? ከዛም በኋላ ባልና ሚስት ሆኑ። እሺ ከዛን አንድ ቀን ሔዋንን ሰይጣን ለክፋት። እሺ ሰይጣን ምንድን ነው? እባብ ነው ሰይጣን። እሺ ከዛን እሷን ከፍሬ ወስዳ በላች። የምን ፍሬ? እግዚአብሔር ያስቀመጠውን። እሺ ከዛን በሉና አትብሉ ያላቸውን በሉና ከዛም በኋላ አዳም እዚህ ጋር ቆመበት። እሺ የሔዋን ደግሞ ውስጥ ገባ። ከዛም ከአዳም ገረት አባረራቸው እግዚአብሔር። በኋላ ሄደው ኢየሱስ ክርስቶስ እንደዚህ ተይዞ ፊልም ላይ አይተህ ነው? በራት ስልክ ነው እኮ በፊልም ነው ያየው አይደል? እሺ ከዛም በኋላ እነሱ ደግሞ አዳም ሔዋን ደግሞ ስቀለው፣ አንዱ ቀጥቅጠው ስቀለው። ኢየሱስ ደግሞ በሚማር ተቀቅጦ በሶስተኛው ቀን እንደዚህ ብሎ እጁን ተነስቶ በሶስተኛው ቀን ተነሳ። ከሞኝ ደጃፍ ሞፈር ይቆረጣል። ትክክል። ፐርፌክት። በቀን ስንቴ ነው እናንተ ቤት ምግብ የምትበሉት? አረ ምንም በቀን አይደለም ማለት አንዳንዴ ጾምን ታድራለህ፣ አንዳንዴ ትበላለህ። አሁን ባይዘው በዚህ ሰዓት እየኖርክ ያለኸው የት ነው? ኢትዮጵያ ምድር ውስጥ። አይ አረ ቤት ማን ጋር ነው ያለው? ሙዳይ ጋር ገባህ? ደስ ይላል። ቀድም ስትነግረኝ በቀን 3 ጊዜ ምግብ አልበላም ነበር፣ ቁርስ፣ ምሳ፣ እራት ብለኸኝ ነበር አይደለ? እሺ አሁንስ እዛ ሙዳይ ጋር ያለው ነገር እንዳትፈራሽ፣ እውነቱን ነው የምነግረኝ። ሙዳይ ጋርስ ምግብ እንዴት ነው? ኧረ እሷ ጋር በቀን ነው ሁሌ ነው። በቀን አንዴ ማለት ነው? ኧረ አይደለም። አውቀዋለሁ እኮ እኔ እኮ እዛ ሄጄ ብዙ ጎብኝቼ አውቃለሁ፣ አሰራሩን አውቃለሁ። አንዳንዴ ምግብ የለም አይባልም እንዴ? ከሌለስ ይሰራላ። ብር ከሌላቸውስ አይዘለልም? አንዳንዴ ምሳ እኔ ተዘልሎ አያውቅም። እሺ ትናንትና ቁርስ ምንድን ነው የበላኸው? ትናንትና ኢንዶሚ። እሺ ቁርስ ሌላ ጊዜ ምን ነው የምትበሉት? አሁን ኢንዶሚ አንድ ቀን ትበላለህ? ሁሌ ኢንዶሚ፣ በየቀኑ ኢንዶሚ ትበላለህ። ከዛማ ሲያልፍ ደግሞ ሻይ በዳቦ ትበላለህ። እሺ
ከዛን አምባሻ ትበላለህ። እሺ ምሳስ? ምሳ ደግሞ ምስር ወጥ። ሌላስ? በሌላ ቀን አልጫ፣ ሽሮ። እሺ በሌላ ቀንስ? ጎመን። ትጠግባለህ? እውነት አትፍራሽ። እዚህ ሙዳይ ስላለች እንዳፈራ እውነቱን ተናገር። እውነቱን እኮ ነው። ሳትጠግብ ቀርተህ አታውቅም? ካጠገብክ ይጨመርልሃል። ጨመርልኝ ስትል ይጨመርልሃል? እሺ አሁን ከዚህ በኋላ ታዲያ ምን አሰብክ? ሙዳይ ብትቆይ ይሻልሃል ወይስ ተመልሰህ ወደ ሰፈር ብትሄድ ይሻልሃል? ያንተ ምርጫ ምንድን ነው? ሙዳይ መቆየት። ኧረ ተው። እንትኑ አይናፍቅህም? እዛ የመርካቶ ይሄ ሃይላንድ መልቀሙ፣ ብረት መልቀሙ፣ መሸጡ፣ ተመላሽ መሰብሰቡ ምናምን አይናፍቅህም? እሱ ነገር ከመርካቶና ከሙዳይ የቱ ይሻላል? ሙዳይ። እንዴት? እዛ ቁጥም ለሽ እኮ ነው። እዚህ እኮ ምርጥ ምግብ እኮ አዲስ ንጹህ ምግብ ነው የምትበላው። ጽድቁ ቀርቶ በወጉ በኮነነኝ። ኧረ ጎበዝ ነው። ይመልሳል። ዘንጠህ ታውቃለህ? እዛ እያለሁ ግን እንዴት ነው የሚዘነጠው? እንዳንተ መልበስ። ሳያሽ የበላ ዝንጀሮ ሲስል ያድራል በጓሮ። የስ የ10,000 ብር ተሸላሚ ይሆናል። እንኳን ደስ ያለ። ሌላው በጣም አስገራሚው ሽልማት ደግሞ እዚሁ አዲስ አበባ ላይ ከአድዌስት ሆቴል ከቦሌ ደንበል ወረድ ብሎ ባምቢስ መሄጃ ጋር ያለው አድዌስት ሆቴል ይባላል። ዴሉክስ ስዊት ፔንታ ሃውስ በጣም ልዩ ልዩ ለጥንዶች፣ ለግለሰብ፣ ለቤተሰብ የሚሆኑ ክፍሎች አሉት። በጣም ቆንጆ ቁርስ ያካተተ እጅግ በጣም ዘመናዊ ሆቴል ነው። አንድ ሰው እዛ ሲያደር ቁርሱን ምርጥ ብፌ ይመገባል። እንዲሁም ቦታው ለኤርፖርት ቅርብ ነው። ንጹህና ጽዱ በጣም ምቹ የሆኑ መኝታ ክፍሎች ያሉት ጽድት ያለ ሆቴል ነው። በ0945383838 ደውላችሁ በተለይ ከውጭ ስትመጡ ለኤርፖርት ቅርብ ስለሆነ እንዲሁም ሀገር ውስጥም ሆናችሁ ለልዩ ልዩ አገልግሎት የመሰብሰቢያ 3 አዳራሾች አሉት። ለሰርግ ለልደት የሚሆን ምርጥ ቴራስ አለው። የሚያምር ቪው አለው። አድዌስት ሆቴልን ጎብኙት ለማለት ነው። አድዌስት ሆቴል አንተ ከቤተሰቦች ጋር ሆነክ ቁርስ፣ ምሳ፣ እራትህን በልተህ በፔንታ ሃውሳቸው ተዝናንተ ፍልስስ ብለ ዘና ብለ አድረህ ለአንድ ቀን እንግዳቸው እንድትሆን ፓኬጅ ሸልመዋል። የመርካቶ ልጅ ሆነ መቼም መርካቶ ሰፈር የሚለውን ሳዘፍን ከሄድክ በጣም ይደብረኛል። እስቲ መርካቶ ሰፈር የሚለው እስቲ መርካቶ ሰፈር ጢላ ጢላ አትበይ ጢላ ጢላ አትበይ። እኔ እኮ አውቀዋለሁ ዘፈኑን። እሺ እንዳሸውደኝ እስቲ ችላ ችላ አትበይ ነው። ችላ ችላ አትበይ አውቀሽ በሰፈሬ። ኧረ አይደለም፣ አውቀሽ በሰፈሬ አይደለም፣ አይተሽ መቸገሬን ነው። አይተሽ መቸ ሌላማ የለኝም። ሌላማ የለኝም አይደለም፣ ሌላ እናት የለኝም ነው። ሌላ እናት የለኝም ካንቺ ሌላ። መርካቶ ሰፈሬ ጥላ ጥላ አትበይ ችላ ችላ አትበይ ነው። ሙዳይ እንኳን ደህና መጣሽ። እንኳን ደህና ቆየኸኝ። እስቲ መጀመሪያ ስለ እነሱ ንገሪኝ። አዳራሽ ሙሉ ሰው ነው የመጣው። እነማን ናቸው እነዚህ ሰዎች? አጠቃላይ እንደ ልጆች 750 ልጆች ደርሻለሁ። እግዚአብሔር ይመስገን። በጣም ደስ ይላል። እንደ እናቶች ደግሞ ወደ 650 አካባቢ ደርሻለሁ። ከነዛ ላይ እንግዲህ የተወሰነውን ግሩፕ እናምጣ ብለን ነው ያመጣሁት። ህጻናቶችም ቢመጡም ትንሽ እንዳይረብሸን ብለን። ሁሉም ቢመጣ አምባሳደርም አይበቃም ነው። አይበቃ። እዚህ ጋር ተመልካቾቻችን እንደው አንድ ነገር ልንገራችሁ። ለምን ሙዳይ ዛሬ መጣች የሚለው በጣም አስገራሚ ነው። ማለት እኛ ለድንቅ ልጆች የመረጥነው ልጅ ቲክቶክ ላይ አይተ ነው የመርካቶ ልጅ ነው ለድንቅ ልጆች እንፈልገዋለን ብለን ፕሮዲውሰሮቻችን ሄደው ካነጋገሩት በኋላ በሁለተኛው ሲሄዱ ልጁ ወደ ህጻናት ማሳደጊያ አስገብቶታል እና የለም ተባለ። ሙዳይ መሆኑ ስናቅ እኛም ተረጋጋን። ለምን ሙዳይ ቤተሰባችን ነው፣ ዓላማችንን ስለሚያውቁ ምንም ችግር የለም ይፈቅዱልናል ብለን ወደ ሙዳይ ሄድን ልጁን ለማግኘት። ያው ልጁ እዛ ተገኘ። እንዳያችሁት አሁን በተናገረው አይነት ትሪትመንት ላይ ነው ያለው ማለት ነውና ከልብ እናመሰግናለን። እስቲ ሙዳይ በዚህ አጋጣሚ መቼም እግዚአብሔር ፈቅዶን የተገናኘ ነውና ሙዳይስ በዚህ አጋጣሚ ምን ላይ ነው ያለው? በአጠቃላይ ማስተላለፍ የምትፈልጊው መልእክት በሙሉ እንድታስተላልፊልን እድሉን እንስጥ። ኑሮ ከበድ ብለዋል። በተለያየ አጋጣሚ ቦታችን አልገነባንም። ነገር ግን ባንገነባም ስራውን እየሰራን ያለ ነው። ያው እንዳየኸው ከነበረው ቁጥር በጣም ጨምረናል። በዚህ አጋጣሚ አንድ ልጅ ብናሳድግ ሁላችንም
ሁሉንም ባንቀርፈው በትንሽ የተወሰነ ፐርሰንት መቅረፍ እንችላለን እና 600 ብር ነው አንድ ልጅ ለማሳደግ በወር ቁርሱም ምሳውን ራቱን በልቶ ተምሮ እውነት ያው በማስ ስለምንሰራው እንጂ በቂ ሆነው አይደለም እና ይህንን ፕሮግራም የሚከታተል በሙሉ አንዳንድ ልጅ ቢይዝልን ብዙ ነገር መስራት እንችላለን፣ ብዙ ልጆች መታደግ እንችላለን እና ያው በክራይ ላይ ስላለንም ማለት ነው። ስለዚህ ህብረተሰቡ በአመት 7200 ብር በወር ደግሞ 600 ብር ነው እና እናቶቻችንና ልጆቻችን ቢደግፉልን አትሊስት ይችን ጊዜ ማለፍ እንችላለን። ያው ትንሽ ወቅቷ ከበደ በእውነት 7200 ብር አሁን ለአንድ አመት አንድ ልጅ ቁርስ ምሰራት ያበላል አበልቶ አስተምሮ ህክምና ታክሞ በግሩፕ ስለሚሰራ ነው እንጂ በቂ ሆኖ አይደለም። ብሩ ግን አብረን ስለምንሰራው ለእኛ ትልቅ ዋጋ አለው። ሙዳይ ያው እንደምታውቁት በጎ አድራጎቱን የሚደግፍ ድሮ እኔ የማውቃቸው ስራዎች አሉ የምትሰሪው እንጀራ መጋገር በሰፊው እየጋገርሽ በመሸጥ የሸማ ስራዎች፣ ሌሎችም ስራዎች አሉ። ከብቶች አሉ። ይሄ ደግፎ ነው እንጂ መቼም 600 ብር ለአንድ ልጅ ይበቃል ማለት አይበቃም። ለሶስት ቀንም ከባድ ነው 600 ብር። ይሄ እኮ ምንም ወደ ኋላ የሚባል ስልኬን አምጡ እስቲ። ቀለል ያለ ሲሆን ሁላችንም በየቤታችን ስልካችንን ብናወጣ እንደው ይሄን ፕሮግራም የምናይ ተመልካቾች 750 ህጻናት ካሉ 750 ሰዎች 600 ብር የወር ብንልክ እዚህም ያላችሁ የዶንኪ ቲዩብ ሰራተኞች አቅሙ ያላችሁ 600 ብር እኔ ለአንድ ወር ቁርስ ምሰራት አንድ ልጅ እንዲበላበት ማድረግ እችላለሁ ካልን እሷም ደግሞ ያው የተሻለ ልጆችን መቀበል ትችላለች ቁጥር ማለት ነው። አካውንት አዘጋጂልኝ። ይሄ ምንም የሚታለፍ ላስብበት ምናምን የሚባል ነገር ስላልሆነ ነው። ሌላውን እናወራለን። ንግድ ባንክ 9923 በቃ ሙዳይ በጎ አድራጎት 9923 የምትችሉ እንግዲህ ከኔ ጋር አብራችሁ ለአንድ ወር ለአንድ ህፃን የሚሆን ነገር እናድርግ። ውጭ ሀገር ትልቁ ነገር የታዘብኩት ነገር አውሮፓ፣ አሜሪካ፣ ውጭ ሀገር ያሉ ዜጎች በበጎ አድራጎት ተቋማት ያምናሉ። ማለት ለግለሰብ ብር በመስጠት አያምኑ፣ ለተቋማት በመስጠት ነው የሚያምኑት። ግን ምንድነው ኢቫሉዌት ደግሞ ያደርጋሉ። በነገራችን ላይ የዶንኪ ቲዩብ ቤተሰቦች አንቺ ጋር ይመጣሉ፣ ከውጭ ሲመጡ ይነግሩኛል። ለሙዳይ እንደዚህ አድርግ ያለው ስመጣ አይቻታለሁ ይሉኛል። ይሄ ነው የሚፈለገው። ለተቋማት የምናደርገውን ካረግን በኋላ ደግሞ ሄደን ማየት እስቲ እናግዝ፣ ምን ጎደለ፣ የጋራ ኃላፊነት ስለሆነ ማለት ነው። እሺ ሙዳይ በጎ አድራጎት ማህበር ብዙ አይደለም ተመልካቻችን፣ እናንተም ለአንድ ልጅ አይደለም ለአንድ ወር ነው ለሶስት ቀንስ ቢያበላው ቀላል ነገር አይደለም። 600 ብርና ጥሩ ነገር ነው ለማለት ነው። ሌላስ ምን አለ ሙዳዬ? በምን እንሳተፍ? እንግዲህ ኢትዮጵያ ውስጥ ደግሞ ላሉት ያው ባለፈውም ነገር ያለው 9923 1 ብር ከስልክ ላይ ቢሰጡን ለእኛ ትልቅ ዋጋ አለው። እዚህ ቴሌኮም የሰጠን አጭር የጽሁፍ መልእክት አለ። በ9923 ላይ ኦኬ ካሉ በተለይ አዲስ ኢትዮጵያ ውስጥ ለሚኖሩት ቀላል ነው። ካርድ ባላቸው ቀን ነው የሚቆርጠው። እሁድ አይቆርጥም፣ በዓላት ቀን አይቆርጥም እና እሱም አንድ ትልቅ እገዛ ነው ለኛ። ትክክል። ስለዚህ 9923 ላይም ኦኬ ብትሉልን እሱን ነው የምንለው ትልቁ ነገር። በዚህና ተጨማሪ ደግሞ በጸሎት ትልቁ ነገር ደግሞ ብራኪ እንዳይነሳን ፈጣሪ። አሜን አሜን። በጣም ደስ ይላል። ይሄ ራሱ አንድ ትልቅ የጽድቅ ስራ ስለሆነ አንደኛ በጸሎት እናግዝ፣ ሁለተኛ 9923ን ሰብስክራይብ እናርግ። ካረግን በኋላ በየወሩ ደግሞ ዝም ብለን 100 ብር 10 ብር ካርድ ስልካችን ላይ እንተው። ሶስተኛው ደግሞ 600 ብር እዚህ ስር በምታዩት የባንክ አካውንት በማስገባት ልጆችን እንደግፍ። ያልያዝንም ልጆች መያዝ ይቻላል አይደል? ልክ ነው፣ በደንብ ይቻላል። በጣም በደስታ ነው፣ እሱ ነው የምንፈልገው። ዋና በጣም ደስ ይላል። እግዚአብሔር ያክብርልን። በዚህ ፈጣን ጊዜ በዚህ ፈጣን ዓለም ከሙያ እውቀት በላይ የሚያስከብር የለም። ፊልም ቢሉ ኢንተርቴይመንት፣ ዜና ቢሉ ማስታወቂያ፣ የሰርግ፣ የሁነት፣ የማህበራዊ ቪዲዮዎችን በሙሉ አቀነባብሮ ለሚዲያ የሚያበቃቸው ባለሙያ ኤዲተር ይባላል። በባትሪ ይፈለጋል። ሁሌም ጥሩ ተከፋይ ነው። ታዲያ ምንም አይነት የቀደመ እውቀት የማይጠይቀውን የኤዲቲንግ ትምህርት ሀብለን አስጀምረን በአንድ ወር ኤዲተር ልናረጋችሁ ዝግጅታችንን አጠናቀን ስራ ጀምረናል። ያሰብነውም ተሳክቶ በመጀመሪያው ዙር ምንም የኤዲቲንግ እውቀት የሌላቸውን ተማሪዎች ሰብስበን ኤዲተር አድርገናል። ታዲያ በዚህ በሶስተኛው ዙር መታችሁ እናንተም እኛ ጋር አንድ ወር ተምራችሁ ለምን ምርጥ ኤዲተር አትሆኑም? አንደኛ ተመርቃችሁ ከፍተኛ ነጥብ ካሳያችሁን እኛውን ቀጥራችኋለን። ሁለተኛ ኤዲተር ለሚፈልጉ ሚዲያዎች በሙሉ በኤዲተርነት እናቀርባችኋለን። ሶስተኛ ሌሎች ስራዎችንም ከኛ ጋር አብረን እንሰራለን። ኑና ኤዲቲንግ ተማሩ። በ0975 51 63 60 ሶስተኛው ዙር ሳይሞላባችሁ አሁኑኑ ተመዝገቡ እንላለን። እዚህ ድረስ መጥተህ የድንቅ ልጆች እንግዳ ስለሆንክ በጣም እናመሰግናለን፣ እንወዳለን። መናገር የምትፈልገው ነገር ካለ የመጨረሻ እድል ልስጥ።
ዘፈን ይቻላል የፈለግከው ቡቡዬ ብታምኚም ባታምኚም ያላንቺ እኔ አይሆንልኝም ቡቡዬ ውሸት ምን ይሰራል ቡቡዬ ንጉሥ መቼ ደንቃል ቡቡዬ ብታምኚም ባታምኚም ያላንቺ እኔ አይሆንልኝም ቡቡዬ ብታምኚም ባታምኚም ያላንቺ እኔ አይሆንልኝም ቡቡዬ ውሸት ምን ይደጋል ያላንቺ ንጉሥ መቼ ይነጋል። ስለአዳመጣችን መሰግናል። የምዕራፍ 2 የድንቅ ልጆች እንግዳ ሕፃን ጌዲዮን ተስፋዬ እናመሰግናለን።